እማዬ ከዚህ መሄድሽን እኔ አልደግፈውም። ቆይ እኔን ስለማን ጥለሽ ነው የምትሄጂው? አባዬ ደህና ነህ? ቆይ ምን ተፈጥሮ ነው? ምን ሆነ ነው በሉ? የተፈራ ሰዎች እየተከታተሉኝ ነው። ከዚህ ከተማ ማምለጥ አለብኝ። ሀዚብ ቶሎ በይ ነይ ተከተይ። ማውራሽ ጉዳይ አለኝ። ነይ ቶሎ በይ። አልገባኝም። ቆይ ለምንድን ነው አንቺን የፈለግሽ? እኔ ምን አውቃለሁ? እኔ አብሬሽ አይደል እንደ ያለሁት? ስለዚህ ቪዲዮ ያወቀ ይመስልሻል? እንደዛ እንኳን አይመስለኝም። አልሰማሽውም እንዴ? በሌላ ጉዳይ እኮ ተወጥሯል። ዋናው ስለዛ ቪዲዮ አለማወቅ ነው። በያውን ተነሽና ሰርካድስ ወይም ሶሊያናን ከማግኘት በፊት እሱን አግኝተሽ ከዚህ እንዲሄድ አድርጊው። ወይ ምናልባት ሀብቱን እኔ እንቆጣጠረው አስቡ ይሆን እንዴ? እንዴ ቆይ እንዴት እንደዛልሽ? ከዚህ በፊት የነገረሽ ነገር አለ እንዴ? ለነገሩ ልክ ነሽ። ይሄ መቼም ሊሆን አይችልም። እንዲሁም እኮ ማድረግ ትችያለሽ። ጠበቃው ጋር ደውሎ ሙሉ እኩልና ላንቺ እንድሰጥሽ ማድረግ ከቻልሽ ሌላው ቀላል ነው። ልክ ነሽ። እንደዛ እንዳይደርግ ማድረግ አለብኝ። ላንቺም ቢካለ ለኔ እኩልናው እንዲሰጥ ማድረግ ትችያለሽ። ይሄንን ወከባ መጠቀም አለብን አይመስልሽም? ለማንኛውም ይቅናሽ በይኝ እስኪ ባንዶራ። ይቅናሽ እማዬ። አንቺም ወደ እስር ቤት ልትገቢ አይደል እንዴ? ይሄ ውክልናማ ለኔ ነው መሰጠት ያለበት። ያኔ ምን እንደማድረግ አውቃለሁ። ምን ያደርጋል? ይሄ የኔ ምኞት ብቻ ነው። ውድ የፋንቱ ድራማ ተከታታዮች፣ ፋንቱ ድራማ ከዚህ በኋላ በላሉ ቲዩብ ብቻ የሚተላለፍላችሁ መሆኑን በአክብሮት እንገልጻለን። ላሉ ቲዩብን ከወዲሁ ሰብስክራይብ በማድረግ ቀጣይ የፋንቱ ድራማ ክፍሎችን እንድትመለከቱ በአክብሮት እንጋብዛችኋለን። ኮሜንት ላይ በምናስቀምጥላችሁ ሊንክ ላሉ ቲዩብን ገብታችሁ ሰብስክራይብ በማድረግ ቀጣይ የፋንቱ ድራማ ክፍሎችን እንድትከታተሉ ከወዲሁ እንጋብዛችኋለን። ወይኔ በሉ ምን ሆኜ ነው በዚህ ልክ የምደነግጠው? ምን እንዳይመጣ ነው? ቆይ ምን ይመጣል? ወይ ምን ሆኜ ነው ግን? ማነው? በልሁኔ ነኝ። ምንም አልሆንኩም። ያው እንዳልኩሽ የሚከታተሉኝ ሰዎች ስላሉ ነው። እና ማን ናቸው? ማለቴ ፖሊሶች ናቸው ወይስ? ፖሊሶችማ ቢሆኑ እንደዚህ አልደነግጥም ነበር። ፖሊሶች ቢያንስ ሕግ ያውቃሉ። ይሄ ነፍሰ ገዳይ አቶ ተፈራ ነው። ሰዎችን አሰማርቶ የራሱ ሰዎች አሉ። እኔን ሊገድለኝ እየተከታተለኝ ነው። ሁሉም ነገር ነው የተበላሸው ሀዚብ። በዛ ፋይል የተነሳ ህይወቴ ምስቅልቅሎ ነው የወጣው። ያ ዝና፣ ያ ክብር በቃ ምንም ዋስትና ሊሆነኝ ህይወቴን ሊያተርፈው አልቻለም። ታዲያ ምንድን ነው ማድረግ የሚሻለው?
በሉኛስ ቆይ ምን ልንሆን ነው? እናንተማ ራሳችሁን ከተጠበቃችሁ ምን ትሆናላችሁ? እርሱ በዋነኝነት የሚፈልገው እኔን ነው። ብቻ ለትንሽ ጊዜም ቢሆን ከአካባቢው ተሰውሬ መደበቅ አለብኝ። አሁን ማድረግ ያለብህን ነገር አድርገህ ለጊዜው ዘወር በል። እኔ የምልህ በሉ የቤቱንና የንብረቱን ነገር እንዲህ ልታደርግ ነው? ሁሉም ነገር ባንቺ ሙሉ ውክልና ነው ከዚህ በኋላ የሚንቀሳቀሰው። በንብረቴና በድርጅቴ ላይ ሙሉ ውሳኔ እንድትወስኝ ነው ውክልናውን የሰጠሁሽ። ፊርማዬ ሁሉም ነገር ላይ ነው የተጠናቀቀው። ማለት ይሄ ደግሞ እኔ ብኖርም ባልኖርም ማለት ነው። እንዴ ይሄ ደግሞ ምን ማለት ነው? ብኖርም ባልኖርም ማለት በቃ ነገሮች እስኪረጋጉ ድረስ ለጊዜው ዘወር በል፣ ከዛ ትመጣለህ። አለቀ። ሀዚብ እውነታውን መጋፈጥ አለብን። ተፈራ እኔን ለማጥፋት ወደ ኋላ አይልም። አሁን ዋናው ነገር አንቺና ፓንዶራ ሰላም መሆናችሁ ነው። እኔ ራሴን ለመከላከል ከከተማው ስጠፋባቸው ጠላቶቼ ወደ አንቺ መምጣታቸው አይቀሩም። ስለዚህ ሀዚብ ይኸውልሽ አንዳንድ ነገሮችን፣ ንብረቶችን፣ ሰነዶችን ሁሉ በሌላ ሰው ስም ቀይረሽ ማስቀመጥ እንድትችይ ሙሉ መብት ሰጥቼሻለሁ። ሀዚብ ከአቶ ተፈራ ሰዎች ራሳችሁን ጠብቁ። ፓንዶራንም ቢሆን ልጅነቷ፣ እልህኝነቷ አደጋ ላይ እንዳይጥላት አንቺ ጠብቂያት። እሺ? እሺ በሉ። እሺ በቃ አንተ ትጨናነቅ፣ ያልከኝን ሁሉ አደርጋለሁ። ሌላው ደግሞ በተለይ በአሁኑ ሰዓት ወደዚህ ቤት ማንም ሰው እንዲገባ እንዳትፈቅዱለት። የምትበሉበት የምትጠጡበትን እያንዳንዱን ነገር በጥንቃቄ አድርጎት። እሺ? የሆነ ለየት ያለ ነገር የሚያጠራጥራችሁን ነገር ካለ በቃ አካባቢው ለቃችሁ ጥፉ። እሺ እኔ ውድ ባልሽ በያዚብ ቶሎ በይ። እኔ ልብሶችን አዘጋጅቼ በጓሮ በር እሄዳለሁ። አንቺ እስቲ ወጣ ብለሽ ምን እንደተፈጠረ እስቲ አይተህ ታርጊልኝ። እሺ? ምን አይነት መከራ ውስጥ ነው ዘንድሮ የገባ ነው? በሉ እባክህ ራስን ጠብቅ። በቃ እሺ፣ እሺ፣ በቃ እሺ፣ እሺ። በቃ እሺ፣ ችግር የለውም። እሺ፣ አንቺ አያቸው እስቲ ሁሉም አለ አይደል? በቃ ስለዚህ ሁሉም ነገር በጊዜው እጅ የገባ ማለት ነው። ዋው እንዴት ደስ ይላል! ያልታሰበ ሲሳይ ማለት ይሄ ነው እንግዲህ ወይዘሮ ሰርኬና ወይዘሮ ሶሊያና ምን እንደሚወጣቸው ማየት ነው። ወያሲቲ እንዴት ነሽ እማዬው? ትንሽ ተሻለሽ? ደህና ነኝ ልጄ። እንኪን ቢበት እማዬ፣ ቆይ ሁሉን ነገር እንዴት ከኔ ትደብቂያለሽ? የኔ ልጅ የኔማ ፍላጎት ያንተን ህይወት አስተካክሎ ፈጣሪ ደግሞ የሰጠኝን ቅጣት መቀበል ነበር። ስለዚህ የፈጣሪ ቅጣት ነው ብለሽ ነው የምታስቢው? የኔ ልጅ አንተ ላይና አባትህ ላይ ለሰሩት በደል ይሄው እጄን እያገኘው ነው። ከሰው ይልቅ የፈጣሪ ቅጣት ይበልጣል የሚባለው ለዚህ አይደል? እማዬ፣ በእውነት እኔ ራሱ በጣም ጨክኜብሻለሁ። እባክህ ልጅ ራስህን አትውቀስ። ካለፈ በኋላ በወቅስስ ምን ያደርግልኛል? እንደዛ እግሬ ስር ተደፍተሽ ይቅርታ ስትጠይቂኝ አላቅሽም ማለቴ አሁን ላይ ጸጸተኝ። ያንተ ልጅነት ማጣት ስለማልፈልግ እንጂ እንደ ስሬማ ይቅር መባል የማይነሱ አልነበርኩ። በጣም ጨካኝ ነኝ እማዬ፣ ሲበዛ እኔ በጣም ጨካኝ ነኝ። ታዲያ በስተመጨረሻ ይቅርታ አላገኘው?
ከነበደሌ ወደ መቃብር ቦታ መውረድ መስሎኝ ነበር። አዎ እማዬ ይቅር ብዬሻለሁ። ደግሞ ማነው አንቺ መቃብር ትወርጃለሽ አለሽ? ምንም አትሆኝም። እሺ ሲጀመር የሰውን እድሜ የሚቆርጠው የሚቀጥለው ፈጣሪ ብቻ ነው። ያንተን ይቅርታ አግኝቼ አሁን በሞት አይቆጨኝም። እንደሱ አትበይ ያልኩሽ እኮ እማዬ። የፈጂውን ይፍጭ። ውጭም ቢሆን ሄደሽ ትታከሚያለሽ። ምንም አትሆኝም። እሱን ሳልሞክረው የቀረው መስሎ ነው። ለመውለድ ወይ መመላለሱ ለምን መስሎክ ነበር? ቆይ ግን እኔ ምንም ማረባ ሰው ብሆን ነው አንቺን እዚህ ስቃይ ላይ ዳርጌሽ ዱባይ ሄደሽ ትዝናናለች እያልኩኝ ለሰው ሳይቀር እያሞሽ ነበር። ናውድዬ አንተ ምንም አላጠፋህም ልጄ። እኔ ነኝ እስካሁን ድረስ ደብቄ የቆየሁት። እማዬ አባዬ ለምን እንደፈለገሽ ንገሪኝ በእናትሽ። ሁሉም ነገር እንዳሰብነው ነው የሆነው። እንዳሰብነው ማለት በልሁ የድርጅቱንም የቤቱንም ውክልና ሰጠኝ። ምን? አዎ ከጠበቃው ጋር ሁሉንም ነገር አውርቶ ጨርሷል። አሁን የቀረው የኔ ፊርማ ብቻ ነው። እማዬ በጣም ነው ደስ የሚለው። እውነት ደስ የሚል ዜና ነው። እና አባዬ የት ሄደ? ሻንጣውን ይዞ በጓሮ በኩል ሄደ። አርባ ምንጭ ያለው ዘመዱ ጋር ነው መሰለኝ ሄደው። እና በስተመጨረሻ እኛ አሸነፍን ማለት ነው። አትገርማል። አክስቴ ይቅርታ ደስታችሁን አቋረጥኳችሁ መሰለኝ። እኔ የምለው ይሄ ነገር ግን በቀላሉ የሚያበቃ ይመስላችኋል? አሁንም በዛ ቪዲዮ እናቴ ልታስፈራሪያት ነው? ዊስ አልነግርሽ ሰርክዬ፣ በልሁ እኮ የድርጅቱንም የቤቱንም ሙሉ ውክልና ሰጠኝ። ሰማሽ እኮ። አሁን መደራደር እንችላለን። እማዬ እውነቷን ነው። የሶሊያናን ህይወት ለማስተካከል ብለሽ ያንቺን ህይወት ማበላሸት የለብሽም። እሺ ሰርካዲስ፣ ያንን ቪዲዮ ለኔ ያሳልፈሽ እንድትሰጪኝ ምን ላድርግልሽ? ስለዚህ በገንዘብ እንድደራደርሽ እየለመንሽኝ ነው? በነገራችን ላይ እየለመንኩሽ አይደለም፣ እያስገደድኩሽ ነው። ቆይ እኔ ብታሰር አንቺ ምን የምታገኝ ይመስልሻል? ለነገሩ ልክ እኮ ነሽ። ሶሊያና አክስቴ አይደለሽም ብላ ሰድባኛለች። ላለፈ ታሪክ ብለሽ የነገ ህይወትሽን ባታበላሽ እያልኩሽ ነው። ወንድሜ ደውለ፣ ቆይ አንዴ መልዕክት ላክለት። ምን ላይ ነበር? ከኛ ጋር አንድ እንድትሆኝ እንፈልጋለን አክስቴ። እማዬ እንዳለችው ነው። ከዚህ በኋላ ሶሊያና ታዋጣሽ። ተስማምቻለሁ እኮ አልኩሽ ባንዶራዬ። ከሶሊያና እንዴት ትሻኛለሽ? ሶሊንማ እኮ አየኋት። ልክ እንደ ቂጣ 10 ጊዜ ትገለባበጥብኛለች። በቃ እኔ ወደ ጠበቃው ጋር ሄጄ ውክልና ወረቀት ፈርሜ መምጣት አለብኝ። መጀመሪያ ዋጋዬ ብናወራ አይሻልም? እሱ የውክልና ወረቀት ከያዝኩ በኋላ አይደርስ። ደግሞ እኮ ቪዲዮ አንቺ ጋር ነው ያለው። ከቤቱም ከድርጅቱም ላይ ከሚደርሳችሁ ግማሹን ትሰጡኛላችሁ። ምን? ግማሹ እኮ ይበዛል። አዎ ፓንዶራ እውነቷን ነው። ግማሹ በጣም ይበዛል። ለኔ ነው ለእናንተ ነው የሚበዛው? እያወራን እኮ ያለ ነው ስለ ክቡር የሰው ህይወት ነው። ግድ የለሽም ሰርኬ። መጀመሪያ ወረቀቱ እጄ ላይ ይግባና ከዛ በኋላ መደራደር እንችላለን። ሙሉ ውክልና ነው አይደል የሰጠሽ? አዎ ሙሉውን ነው። መሸጥም መለወጥም እንችላለን። ያችን ሶሊያናን ጨረቃ ላይ ጥለን እኛ በሀብት እንመሽነሽ እያልሽኝ ነው? እውነት ግን አዜ ቡዳ ነሽ። እንዴት? ሶሊን ለምን እስከዛሬ ድረስ እያባበልኳት እንደኖርኩ የተረዳሹ ብቸኛ ሴት አንቺ ብቻ ነሽ። የእውነት ግን እስከዛሬ ለሶሊ እንደዛ ስትቆረቆር የነበረው? እዊ ፓንዶራዬ፣ እና ለምን መስሎሽ ነበር? በእርግጥ በዚህ መልኩ አላሰብኩም ነበር፣ ግን ደግሞ ከሆነ ይሁን፣ ምን ይደረጋል። እሺ አሁን ወደ ጠበቃው መሄድ ይችላል? ትቻለሽ ውዴ። ጥቃሚ ስልክ የጠራ ወንድሜ ነው። አሁን እንኳን አንስቼ ላዋራው።
ቻው እንግዲህ አዲሶቹ ፓርትነሮቼ። ሄሎ ወንድሜ። እማዬ ግን ይቺን ልጅ አምነሻታል? ማ እኔ አዜብ ነኝ ይቺ ነው ማምናት? ግን አታስቢ፣ አንዴ ይቺ ውክልና እጄ ትግባ እንጂ ማረገውን እኔ አውቃለሁ። ስለዚህ እኔ ያሰብኩትን እያሰብሽ ነው ማለት ነው። አንቺ ደግሞ ምንድን ነው ያሰብሽው? አንቺ ያሰብሽው ነው እማዬ። ማይ ለምን አረፋትኝ? አረፍኩኝ እኮ ይበቃኛል። የሚበላ ምን ልስራልሽ? አይ ምንም አልፈልግም። ይልቁንስ እስቲ ለራስ ብላ። ጭራሽ ለኔ እያሰብሽልኝ ነው? ለምን አላስብልህም? አንዱና ተወዳጁ ልጅ እኮ ነው። ይልቅ አሁን ስለዛች አጭበርባሪ ልጅ ማውራት አለብን። ሶሊያና ስለሚሏት ነው? ስለ ፓንዶራ ነው። ላንቺ ምን እንዳለችሽ ባላቅም ልጅቷ በጣም ባለጌ ልጅ ናት። ለኔ ግን እርኩስ መስላ የታየችኝ ሶሊያና ነች። አውቃለሁ ማዬ፣ ይሄን ሁሉ ነገር የምታደርጊው ለኔ አስበሽ እንደሆነ፣ ግን እኔ ሴት ሶሊ ብቻ ናት። ከዚያ ሁሉ መጥፎ ውስጥ አውጥታ ሰው ያደረገችኝ ሶሊያና እንጂ ፓንዶራ አይደለችም። አሁንስ ማናችሁን ማመን እንዳለብኝ ግራ ገብቶኛል። እኔን እመኝ እንጂማ። ቆይ በዚህ ሰዓት እሟሽሽ ይመስልሻል? እውነት ነው የልጁ አባት ሌላ ነው። እሺ የልጁ አባት እስር ቤት ተገሎ ነው ምናምን ያለችው እውነቷን ነው? ምን ይሄንንም ነገረችሽ? በዚህ አይነት ስለ ልጁ አባት ገዳይም ነግራሻለች ማለት ነው? ባለስልጣን አባቷ እንደገደለውም ጭምር ነግራኛለች። አሁን ይሄ ለሰው የሚነገር ሚስጥር ነው? አባቴ ገዳይ ነው ብላ ራሱ መናገሯ መጥፎነቷን የሚያሳይ ነው። እኔ ስለ አባቷ ምን አገባኝ? ልክ ነው። የሶሊያና ፍቅረኛ እስር ቤት ነው የሞተው። ሶሊ ልጇን ወልዳ ማሳደግ ባሰበችበት ሰዓት የመኪና አደጋ ደርሶባት ልጇን አጣች። በጣም እርግጠኛ ሆኜ የምነግርሽ ነገር ከአደጋው ጀርባ የፓንዶራ እጅ አለበት። ምን? እርግጠኛ ነኝ። ወደፊት ደግሞ ስለ ፓንዶራ ስታቂ በጣም ትደነግጫለሽ። ግን እኮ እስካሁን ያለው ነገር እውነት ነበር የሚመስለው። ልጅቷ እንደዚህ ናት። በጣም ማስመሰል ላይ ተከናብታለች። ድጋሚ ደግሞ እኔ ልታሙኝ አልችልም። በእርግጥ ባታገባም ንብረቱን ላንተ ማውረስ አይቀርም ነበር። ከሱስ ወጥተህ የምትሆንህን ሴት መርጠህ አግብተህ እንድትኖር ስለምፈልግ ነው። ካላገባህም ንብረቱን ለድርጅት እሰጣለሁ እያልኩ ሳስፈራራም የነበረው ለዚህ ነው። እባክሽ እማዬ በቀላሉ ተስፋ አትቁረጪ። ከበፊቱ ይልቅ አሁን ላይ በጣም ታስፈልግኛለሽ። ለኔ ያንተ ህይወት ተቀይሮ ካየሁት በቂ ነው። አንቺም ትድኛለሽ እያልኩሽ እኮ ነው እማዬ። ሕክምናው እንኳን ባይሰራ ጸበልም ቢሆን ወስጃለሁ። እንደዚህ ደስ የሚል ቃል ስትናገረኝ እድሜ የጨመረ ያህል ስሜት ነው የሚሰማኝ። ያንቺ እድሜ የሚጨምር ከሆነ ሁሉ ጊዜ አጠገብሽ ሆኜ ደስ የሚሉ ነገሮችን እነግርሻለሁ። እናቴ በጣም እኮ ነው የምልሽ። ፈጣሪ በዚህ ያህል መጨረሻን ስላሳመርክልኝ አመሰግናለሁ። እስቲ ሶሊያና የምትላት ልጅ ይዘና እናስተዋውቀኝ ብለሽኝ ነው? ደስ እያለኝ ነው ማመጣት። አስተዋውቃችኋለሁ። ነስኪኒ ነሰለ ነይ አሁን ቁጣሻል ወለልሽ። ቆይ አንቺ ምን አይነት ሰው ነሽ? እኔን እዛ ጭንቀት ውስጥ ከተሽ አንቺ ቁጭ ብለሽ አልኮል ትጠጫለሽ አይደል? ያው እኔማ አንቺ ለገንዘብ እየቀረብሽ ሲል እንደዛ አይደለ ያሰብሽው? ሶሊ የእውነት በጣም ነው ያሰንኩብሽ፣ በጣም እሺ። ቆይ እስከ ዛሬ ለምንድን ነው ያን ቪዲዮ ከኔ ደበቅሽው? እኮ ቪዲዮውን ተጠቅሜ የአዜብን ሚስጥር ጠብቄ የገዛ ወንድሜን ሀብት ለማውረስ አይደል አላማዬ። በነገራችን ላይ አባትሽ ሀገር ጥሎ ፈርጥጦ ጠፍቷል። ምን? ይሄ ነው እንደ ያስደነገጠሽ? የድርጅቱን ከባንክ አካውንቱ ውጭ ያሉትን ሀብት ንብረቶቹን በሙሉ ለአዜብ ውክልና ሙሉ ውክልና ሰጥቷት ሄዷል። ይሄንን በፍጹም አላምንም። ሶሊ
ምናልባት እንግዲህ ይህንን የድምፅ ቅጂ ስትሰሚ ታምኚ ይሆናል። በነገራችን ላይ እየለመንኩሽ አይደለም፣ እያስገደድኩሽ ነው። ቆይ እኔ ብታሰር አንቺ ምን የምታገኝ ይመስልሻል? ለነገሩ ልክ እኮ ነሽ። ሶሊያና አክስቴ አይደለሽም ብላ ሰድባኛለች። ላለፈ ታሪክ ብለሽ የነገ ህይወትሽን ባታበላሽ እያልኩሽ ነው። ወንድሜ ደውላ፣ ቆይ አንዴ መልዕክት ላክለት። ከኛ ጋር አንድ እንድትሆን እንፈልጋለን አክስቴ። እማዬ እንዳለችው ከዚህ በኋላ ሶሊያና ታዋጣሽ። ተስማምቻለሁ እኮ አልኩሽ ባንዶራዬ። ከሶሊያ ልጅ ትሻይኛለሽ። ሶሊማ እኮ አየኋት፣ ልክ እንደ ቂጣ 10 ጊዜ ትገለባበጥብኛለች። በቃ እኔ ወደ ጠበቃው ጋር ሄጄ ውክልና ወረቀት ፈርሜ መምጣት አለብኝ። መጀመሪያ ዋጋ የምናወራ አይሻልም? እሱ የውክልና ወረቀት ከያዝኩ በኋላ አይደርስ። ደግሞ እኮ ቪዲዮ አንቺ ጋር ነው ያለው። ከቤቱም ከድርጅቱም ላይ ከሚደርሳቸው ግማሽ ትሰጡኛላችሁ። ምን? ግማሽ እኮ ይበዛል። አዎ ፓንዶራ እውነቷን ነው። ግማሹ በጣም ይበዛል። ለእኔ ነው ለእናንተ ነው የሚበዛው? እያወራን እኮ ያለ ነው ስለ ክቡር የሰው ህይወት ነው። ግድ የለሽም ሰርጌ። መጀመሪያ ወረቀቱ እጄ ላይ ይግባና ከዛ በኋላ መደራደር እንችላለን። ሙሉ ውክልና ነው አይደል የሰጠሽ? አዎ ሙሉውን ነው። መሸጥም መለወጥም እንችላለን። ያችን ሶሊያናን ጨረቃ ላይ ጥለን እኛ በሀብት እንመሽነሽ እያልሽ ነው። እውነት ግን አዜ ቡዳ ነሽ። እንዴት? ሶሊን ለምን እስከዛሬ ድረስ እያባበልኳት እንደኖርኩ የተረዳሹ ብቸኛ ሴት አንቺ ብቻ ነሽ። የእውነት ግን እስከ ዛሬ ለሶሊ እንደዛ ስትቆረቆር የነበረው እዊ ፓንዶራዬ፣ እና ለምን መስሎሽ ነበር? በእርግጥ በዚህ መልኩ አላሰብኩም ነበር፣ ግን ደግሞ ከሆነ ይሁን፣ ምን ይደረጋል። እሺ አሁን ወደ ጠበቃው መሄድ ይችላል? ትችያለሽ እንዴ? እኔ ያንቺን ሀብትም ንብረትም ብፈልግ ኖሮ ይህን የድምፅ ቅጂ ያሰማሽ ነበር። እኔ ያን ሁሉ ዋጋ በከፈልኩኝ ምላሽ ይሄ ነው። እባክሽን አክስቴ፣ እባክሽ ይቅርታ አድርጊልኝ። ያንን ቪዲዮ እኮ ይህ ሁሉ ጊዜ ከኔ ስለደበቅሽ ትንሽ ተበሳጭቼብሽ። እሺ ቪዲዮን ብሰጥሽ ምን ታደርጊ ነበር? አዜብን ለፖሊስ ትሰጫት ነበር? ያንን ምን ጊዜ ማድረግ ትችላለሽ። ለእኔ ግን ያንን ቪዲዮ ባለመስጠቴ እዚህ ቤት ውስጥ እስከ ዛሬ ድረስ እንድኖር ረድቶኛል። እንደፈለግኩ እስቲ አዜብ ያንን ቪዲዮ ባልይዝባት ኖሮ አይደለም ይሄን ያህል ዓመት ለአንድ ቀን እንኳን አትቆየኝም ነበር። ይኸው አሁንም ቢሆን እኮ እንደፈለገችውና እንዳሰበችው ሆኖላታል። የሁሉንም ሀብት ንብረት ውክልና አገኘች አይደል? ሰርጌ እኮ ነኝ። ያንን ሲያደርጉ ዝም ብዬ ማያቸው ይመስልሻል? ሁሉንም ነገር ጠቅላ ከወሰደችው በኋላ ምን ልታደርጊ ነው? ለማንኛውም አገኘሁት ያለችውን ሁሉ ከእጇ መንትፍ ያስቀረውባት። እንዴት ሆኖ? አባትሽ ከመውጣቱ በፊት የእሷ ፊርማ ሲቀረው ሙሉ ሀብቱን በእሷ ውክልና ሰጥቶ ነበረ ከሀገር የወጣው። እሷም ሄዳ ፊርማውን ፈርማ ውክልናውን ለመቀበል ብቻ ነበር የምጠብቀው። እሺ ከዛስ ምን ሆነ? እኔ በፍጥነት ደውዬ ሁሉንም ነገር ነገርኩት። ይቅርታ ቅድም ለማውራት ስላልተመቸኝ ነው ወንድሜ፣ ጊዜ የለንም። እምነግረህና ማሳይ ጉዳይ አለኝ። ያ ከአዜብ የደበኩት ቪዲዮ ምን እንደሆነ ማወቅ ትፈልጋለህ? እንግዲያውስ ኢንተርኔትን ክፈት፣ አንድ ምልክል ቪዲዮ አለ። ጥሩ ለበሉ አዜብ ያንቺን እናት ስትገድል ያለውን ቪዲዮ ስልክለት በጣም ተረብሾ ነበር። ነፍሱን በጣም ስለሚወድ ነው እንጂ ወደዚህ ቤት ተመልሶ የአዜብን አናት በጥይት አናቷን ቢደፋት ደስ ይለው ነበር። እና ምን አደረገ?
ያው ጠበቃው ጋር ደውሎ አዜብን ከውክልና አስወጣታ። እመኝ ከዚህ በኋላ እናትና ልጅ እዚህ ቤት ውስጥ ቤሳቢስቲን አይኖራቸው። እናቴን ገላብኛለች። ስለዚህ በፍጹም ዝም ብዬ አላያትም። የእናቴን ህይወት እንደነጠቀች እኔ ደግሞ የእሷን ህይወት ቀማታለሁ። አንቺ እሷን ገለሽ ለምን ህይወትሽን ታበላሻለሽ? እሷን እራሷን እድሜ ልክ እስር ቤት እንድትበሰብስ አናረጋት። ለካ ሁሉ ጊዜ ከገዳይሽ ጋር ነበር አንድ ጣሪያ ውስጥ ሆኜ ስበላ ስስቂ ነበረው። ይኸውልሽ አክስቴ፣ ለዚች ነፍሰ ገዳይማ ፍርድ ቤት ብቻ በቂው አይደለም። የኔና የማየን ገመድ እንደበጠሰችው በቁሟ እስትንፋሷ ሲበጠስ ማየት እፈልጋለሁ። ግድ የለሽም ሶሊ፣ ሁሉንም ማስረጃ ለፖሊስ አቅርበን እስር ቤት ብስብስ ብትል ይሻላል። ከሞተችማ ባንዴ ተገላገለች። እሱ እኮ ቅጣት አይሆንም ሶሊ። እንደ እሺ በይኝ እንጂ። ታዲያ እንደዛ ካልሽ ምን እንጠብቃለን? ፖሊስ ጣቢያ እንሂድና አሁኑኑ ክሱን ጀምራ። ከዛ በፊት ግን አክስቴ ቪዲዮን ማየት እፈልጋለሁ። ሶሊ እባክሽ ይቅርብሽ። እውነቱን ካወቅሽ በቂሽ ነው። ጠላቴ ላይ ጨካኝ እንደሆነ የእሷን ጭካኔ ማየት እፈልጋለሁ። እባክሽን አክስቴ አሁን አሳይኝ። ግድ የለሽም ሶሊ፣ ምናልባት ይህ ቪዲዮ አንቺ ሊጎዳሽ ይችላል። መቼም እማዬ ከተጎዳችሁ በላይ እኔ ልጎዳ አልችልም አይደለም። ይልቅ ሰዓት አታባኪኝ፣ አሳይኝ። ችለሽ የማየት አቅሙ ካለሽ እሺ። ቆይ ምን በበድለው ነው እንደዚህ መከራ የሚያደርስብኝ እኔ ላይ? እስኪ ተይኝ ፓንዶራ። እንዴ ተረጋጊሽ፣ ቢያንስ ቀስ ብለሽ አውሪኝ። ምንድነው የምረጋጋው? ጠበቃው እኮ ያለኝ ውክልናው ተሰርዟል ነው። ወይኔ አዜብ፣ ገና ተደሰትኩ ብዬ ሳልረጋጋ። መጀመሪያም የኛ ጥፋት ነው። ያችን ሰርካዲስ የሚሏትን ተንከሲስ ማመን አልነበረብንም። ያልገባኝ ነገር ግን ለምንድነው ጠበቃው ውክልናሽ ተሰርዟል ያለኝ? እንዴ ሌላ ነገር እኮ ምንም ሊነግረኝ አልቻለም። ወይኔ አሁንስ ጭንቅላቴ ሊፈነዳ ነው። ምናልባት አባዬ ደውሎ ጠበቃውን አስጠንቅቆት ይሆናላ። ወይ ደግሞ መጀመሪያውንም አባዬ እየተጫወተብሽ ነበር ማለት ነው። አንቺ ደግሞ ምን እያልሽ ነው? እንዴት ነው ባለቤቱ ሳይኖር ሙሉ ውክልና ሊሰጥሽ የሚችለው? ሰውየው እኮ ኮማንደር በልሁ ነው። በፈለገው ሰዓት የፈለገውን ነገር ሊያደርግ ይችላል። ስለዚህ ውክልናውን ለልጁ ሊሰጣት ይችላል እያልሽ ነው? እድሜ ለሰርካዲስ። ከዚህ በኋላማ ባዶ እጃችንን ቀርተናል እኮ። ለምንድን ነው ባዶ እጃችንን ቀርተናል የምትይው? ራስሽን ችለሽ ባዶ እጅን ቀርቻለሁ በይ። እንዴ ማይ፣ ለምንድን ነው እያንዳንዱ ጥፋትሽ ውስጥ እኔን የምታስገቢኝ? ቆይ ድጋሚ ክህደትሽን ልታሳይ ነው? እና አንቺ ጎዳና ላይ ስትወድቂ እኔ ማብሬሽ መውደቅ አለብኝ? ይሄን አላምንም። እስከ መጨረሻው ከኔ ጋር የምትሆኝ መስሎኝ ነበር። እንዴ እና ማይ፣ ብትታሰሪ እንኳን አብሬሽ አልታሰር እንዴ? አንዳንዴ አስቢ እንጂ አንዳችን እንኳን መትረፍ አለብን እኮ። ወይኔ በልሁ ነው። አንሺውና ለወደ ላይ አድርጊው እስኪ። ወይኔ ጉዴ፣ ምን ሊለኝ ይሆን? ሄሎ በልሁ። ኧረ ቆይ አንዴ በልሁ፣ እባክህ አንዴ እንኳን አዳምጠኝ። ምን እያለሽ ነው ማይ? እስኪ ለወደ ላይ አድርጊው አብሬሽ ልስማው እኮ። አንዴ አዳምጠኝ እሺ፣ ላስረዳህ። ዘጋው። ምን አለሽ? እንዳልሽው ሰርካዲስ ሁሉንም ነገር ነግረዋለች። እገልሻለሁ እያለኝ ነው።
እስኪ መጀመሪያ ራሱን ይድን። ሁሌ ፉከራ ብቻ። እኔ አሁን የሚያሳስበኝ የነ ሶሊያና ጉዳይ ነው። በዚህ አይነት ሶሊያና መቼም ይቅር አትለኝም። አውቀሽ እንዳላደረግሽው አስረጃት። እግሯ ስር ቢሆንም ተደፍተሽ ለመኛት እማዬ። አሰሚኝም እንዴ? መቼም ይቅርታ አታደርግልኝም አልኩሽ እኮ። ግድ የለሽም እማዬ። እስር ቤት ከመግባትሽ በፊት የምንችለውን በሙሉ እናደርጋለን። እኔም እኮ ከጎንሽ ነኝ። እባክሽ ሶሊ፣ ቢያንስ ለልጄ ስል እንኳን ልኑር። ፋንቱ ቆይ እንደ ልጅሽ አይደለም እንዴ? አንቺን እንዴት አውቄኝ አደጋ ውስጥ ጥልሻለሁ? ፋንቱ ናት እንዴ? አምጪላና ነግራት። ፋንቱ ቆይ ለምንድን ነው በመጨረሻ ሰዓት ግን የምታፈገፍጊው? እንደጀመረን እኩል እንጨርሰዋለን። አይ ሰርኬ፣ አንቺ ካለሽ እኮ በቂ ነው ብዬ ነው። ምን በቂ ነው? በቂ ስላልሆንሽ አይደል እንዴ ፋንቱ ፋንቱ የሚባለው? ይኸውልሽ በሉ ፈርቶ ሀገር ጥሎ ጠፍቷል። ሀገር ጥሎ? እንደዛማ ቢሆን በጣም ጥሩ ነበረ። እባክሽ ለጊዜው ነው ከሀገር የወጣው። ስለዚህ አታስቢ፣ ለጊዜው ነፃ ነሽ የኔ ቆንጆ። ሰርኬ አይ እንግዲህ አንቺ ደግሞ ሰው ሲወድሽ ይሄን ያህል ያበደልሽ ነው እንደሚመስልሽ? ይኸውልሽ ፋንቱ በያውቶ ነው ነኝ። አለበለዚያ ጣሉሽ ከኔም ጭምር ነው የሚሆነው። እንዴ አንቺ ብቻ ነሽ እንደ ሀገሪቷ ላይ ያለሽው ሌባ። መሀል መገናኛ እኮ ሄደሽ ሌባ ብለሽ ብትጣሪ ሁሉም ሰው ነው ዞር ዞር የሚለው። እንዲህ ከቀለድሽማ ተረጋግታችኋል ማለት ነው። ለማንኛውም ይኸውልሽ ቶሎ ነይ እሺ፣ ቶሎ ቤት እጠብቅሻለሁ። በቃ ቻው። እሺ እናትና ልጅ እንዴት ነው? እንኳን ደህና መጣችሁ። አንቺ ልጅ ወደረና ልጅ አንቺ እንዴት ነው ከዚህ ሁሉ ነገር በኋላ ቤት ውስጥ ድጋሜ የምትመጡት? አንቺ ራሱ እንዴት አባሽ ብትደፍሪ ነው እናቴ ልጅ ለማሰብ የሞከርሽ? ሶሊ አንቺ እኮ አታፍሪም። መቼም እቺ ሴትዮ እናቴን ገላለሽ ብለሽ ተሳስራት አይደለም አይደል? ምንም ቢሆን ያሳደገችሽ እናትሽ ናት። ይሄንን መርሳት የለብሽም። ተመለሽ ፓንዶራ፣ በዚህ ነገር ውስጥ ምንም አያገባሽም። እንዴት ነው የማያገባኝ? እናቴ ላይ እኮ ነው ልጅ ለማንሳት የሞከርሽ። ሶሊ ተረጋጊ በእናትሽ ነው። ጉልበትሽን ተጠቅመሽ እናቴ ልትመቻት ነበር አይደለ? እንደዚህ ስላሰብሽ ዋጋሽን ነው የምሰጥሽ። እናቴ የምትያሰው እኮ ወላጅ እናቴ እንደገደለቻት ታውቂያለሽ አይደለ? መቼም ያንን ቪዲዮ እስከዛሬ ሳታሳይሽ የቀረች አይመስለኝም። በደንብ ነው የምታሳያት። እኔ የምልሽ ፓንዶራዬ፣ ግን ቪዲዮውን ስታይ ምን አልሽ? መቼም በዋዜ ባታዝኝባት፣ ለሶሊ ግን ትንሽ አዝነሽላታል አይደል? እንዴ መቼ ነው ግን አንቺ ክፋት መርዝሽ መጥፋት ብታቆሚ? ከአንቺ አፍ ሰርቄ አልተፋው። በእኔ አፍ አንቺ ምን ያገባሻል? አክስቴ ቆይ ለምንድን ነው ጊዜ የምናባክነው? ፖሊስ ጠርተን ለምንድን ነው ማናስይዛት? ምክንያቱም እሷን በማሳሰር ምንም የምንጠቀመው ነገር ስለሌለ ነው። አልገባኝም አክስቴ። ቆይ ምን ለማድረግ እየሞከርሽ ነው? አዚ ውዴ፣ እኔ የምልሽ ከበልሁ ጋር ግን መፋታት አትፈልጊም? ማለቴ ያው ከዚህ በኋላ ወደ ቤቱ ተመልሶ ስለማይመጣ፣ በዛ ላይ ደግሞ አዚትዬ አሳልፎ ሰጥቶሻል እና ደግሞ ጋብቻችሁ ያው ህጋዊ ጋብቻ ስለሆነ እና ከባሏ ጋር ተፋታ ያገኘችውን ገንዘብ ላንቺ እንድትሰጥሽ ነው። የኔ ልብ አዋቂ ፓንዶራዬ፣ በእርግጥ ገንዘቡ ለኔ አይደለም፣ ግን ደግሞ ሀገራችን አንዳንድ ቦታ ላይ ሰው ሲገደል የነፍስ ካሳ አለ አሉ። ስለምን ካሳ ነው የምታወሪው? ውይ የኔ ቆንጆ፣ ለካ አንቺ የምታውቂው የቢራ ካሳ ነው። ስቀልድ ነው ደግሞ። እኔ ከሷ ምንም አይነት ካሳ አልፈልግም። ለሰራቻቸው ለእያንዳንዱ ነገር ቅጣቷ እንድታገኝ ብቻ ነው የምፈልገው። አትፍረዱባት፣ ትንሽ ስለተበሳጨሽ ነው። ባይሆን እዚህ ምን ትሰራላችሁ? ግባ፣ ያው ፓንዶራ ክፍል ግቡና እንደለመዳችሁት ዶልቱ። ደስ አይሻል? ሶሊ እባክሽ፣ እኔ አንቺን ለመጉዳት ምንም ያደረኩት ነገር የለም። ደግሞ እናትሽ እኔ ምን እንዳደረገችን ታውቂያለሽ አይደል? ውይ አዚቲ ግን ቆይ መቼ ነው ዳይሬክተሩ ከት ካለ በኋላ ትወናሽን የማታቆሚው? እንዴ ምንድነው ሁልጊዜ ተመሳሳይ ትወና? እንዴ እውነት ኦዲየንስም ይሰለችሻል። እማዬ ተነሽ እንድር ውስጥ ልቀው። እኔም ሞልሻለሁ የኔ ውድ ፓንዶራ። መቼም ያንቺን ልጅት ያረረ ቂጣ አይገለብጥም። አልገባኝም አክስቴ። ቆይ ምን ለማድረግ እየሞከርሽ ነው? እመኚኝ የኔ ቆንጆ፣ ባታሳሰሪያትም እዛው እስር ቤት ከገባሽ በኋላ ፍቺ መጠየቅ ትችላለች። እንደዛም ይቻላል እንዴ? እንኳን ፍቺ መጠየቅ እዛው ተምረው ተመርቀው ይወጡ የለ እንዴ? የኔ ግን ፍላጎት ባዷን እንደገባሽ ባዷን እንድትወጣ ነው። ታውቂያለሽ አክስቴ፣ ልክ እንዳየዋስ ደሜ ነበር የፈላው። ከእናቴ ሞት ጋር ተጨምሮ በልጅነት ያደረገችን እያንዳንዱ ነገር ነበር ትዝ ያለኝ። ስሜትሽ ይገባኛል የኔ ቆንጆ፣ ግን እመኚኝ የሚገባሽን ፍትህ እኔ አክስትሽ በእጅሽ ነው የማስጨብጥሽ።
እውነት ግን እማዬ ከአባዬ ጋር ፍቺ ብትጠይቂ ንብረቱን ትካፋይልሽ አይደል? አንቺ አባትሽ ጋር ተፋትቼ የማገኘው ጥቅም ነው አይደል ይታይሽ? ሰርክ አዲስን አውቃታለሁ። ተፋትቼ እንኳን የማገኘውን ጥቅም ባገኝ እኔን ወደ እስር ቤት ከመወረር ወደ ኋላ አትልም። ምን ሰርክ አዲስ ብቻ ሶሊያናም አትፈታሽም እንጂ ያው ልኮ እጄ ላይ ቢገባ ሁሉንም ነገር ሽጬ ከዚህ ይሰወር ነበር። አሁንስ ለምን አትሰወሪ? ለምንድን ነው ነፍስሽን የማታድኘው? ነው ወይስ የባልሽ ሀብት አሳሰበሽ? ህይወቴ ተመሰቃቀለ። ለነገሩ ይበለኝ የዘራሁትን ነው እያጨድኩ ያለሁት። ችግሩ ከአንቺ ጋር አብሬ ያልዘራሁትንም አጫጅ አደረገኝ እንጂ። እንዲያውም ሂጂልኝ፣ በቃ ካጠገቤ ዞር በይልኝ። እንዴ ኧረ እማዬ ተረጋጊ። ምን እየሆንሽ ነው? እስኪ ንገሪኝ፣ ከኔ ጋር ሆነሽ መከራዬን አብረሽ መቀበል ካልቻልሽ ምን ትሰሪልኛለሽ? ራስ ወደድ አትሁኝ እማዬ። ለምንድን ነው አንቺ ራስሽ ያመጣሽውን መከራ አብሬሽ የምጋፈጠው? አንቺ የተረገምሽ! እውነት ግን ከአንቺ በላይ ራስ ወዳድ ሰው አለ? ልንገርሽ አይደለም ከዚህ በኋላ እኔና ያንቺ መንገድ ለየቅል ነው። እሺ አጠገቤ እንዳትደርሽ። እማዬ እባክሽ። እንዴ እስከ ዛሬ አንቺ ባመጣሽው ጣጣ ስቃጠል ኖሬያለሁ እና አሁንም ግዴታ አብሬሽ መሞት አለብኝ እንዴ? አሁን ሳልበዛም እንዴ? እጭ ምን ሆነሻል? የተፈጠረ ችግር አለ እንዴ? ስልክም ስደውል እኮ አታነሽልኝ ነው። በጣም ከፍቶኛል። አሁን ራሱ በድኔ ነው እየተንቀሳቀሰ ያለው። ታውቃለህ ሞቴን ጭምር እየተመኘው ነው ያለሁት። አልገባኝም እንዴ? ቆይ ምንድን ነው የተፈጠረው ችግር? አይዞሽ በቃ አይዞሽ አይዞሽ ሶሊ ተረጋጊ። በቃ አይዞሽ። ምነው ሁለታችሁ ገብታችሁ ምን ነው ብቻሽን ተመለሽ? ታምኛለሽ? ልጄ ከዳችኝ። በችግሬ ሰዓት ከጎኔ ያልቆመም አለች እና እንክርዳድ ዘርተሽ እንዴ ማጨድ ፈለግሽ እንዴ? እሱ ዘግይቶ ነበር የገባኝ። ይሄ ያንቺም የሶሊም ቁጣ አይደለም የፈጣሪ ቅጣት ነው። እሱማ ይኸውልሽ ፈጣሪ ብዙ እድል ሰጥቶሽ ነበር፣ ግን አንቺ አንዱንም አልተጠቀምሽበትም። እባክሽ ሰርኬ ለሶሊ ንገሪልኝ። በቃ የፈለጋችሁትን ነገር ውሰዱ። እስር ቤት ግን አትወሩኝ። መጀመሪያ ከጠበቃው ጋር አብሮና ከዛ ባልሽ ላንቺ የሚሰጥሽን ንብረት በሙሉ በሶሊ ስም ታደርጋለሽ። መጀመሪያ ፍቺ ወረቀቱን ማስገባ ይሻላል። እውነት ግን ባልሽን መፍታት ትፈልጋለሽ ወይስ ከስር ለማምለጥ ስለፈለግሽ ነው ይህንን ነገር የወሰንሽው? በጣም አዝናለሁ ሶሊ። በእውነት የሰማሽው ነገር ውስጥ ይረብሻል። እስቲ ያስበው ነው እንጂ ለዘመናት እናቴ ብለህ በመጠራት ሴት ወላጅ እናትን እንደተነጠቅ ሲገባ ምን ይሰማል? እውነት ለመናገር እነዛ እናትና ልጅ በህይወትሽ ሲቀልዱ ነው የኖሩት። የእናትሽን ነገር ምን ማድረግ እንዳለብኝ ባላቅም የፓንዶራን ግን ቃል ገባልሻለሁ አጠገብሽ እንዳትደርስ ነው ማድረገው። ማለት ቆይ ድጋሚ ያደረገችው ነገር አለ? በጣም ምገርምና የምታሳፍር ሴት እኮ ናት። በነገራችን ላይ ስልክ ስደውይልኝ አላነሳሁት። እናቴ በጣም ታማ ነበር። ምን ሆና ነው? ለካ እማዬ ከኔ ትልቅ ሚስጥር ደብቃ ነበር። ሳላውቅ ነበር ለካ እንደዛ እየጠሏት የነበረው። አልገባኝም ነው ወዴ። ቆይ ሐኪሞቹ ምን አሏት? እማዬ በህይወት ለመቆየት ትንሽ ጊዜ ይቀራታል። ወይኔ አምላኬ፣ ይሄን ነገር በፍጹም አላምንም። እንዴ ለካ ቶሎ እንዳገባ የፈለገችው ለዚህ ነበር። ቆይ ግን እኔ በዚህ ለምንድን ነው የጨከንኩበት? ሰርካዲስ እውነት ለመናገር የሶሊን እናት አስቤም አቅጄም አልገደልኳት። አደጋ እንደሆነ ደግሞ አንቺም ታውቂያለሽ።
በጣም ትጠያት እንደነበረ ነው የማውቀው። ታዲያ እኔ ምን ላድርግ? ከገዛ ባሌ ጋር ተኝታ እንደወዳት ፈልገሽ ነበር? አንቺ ብትሆኚ ምን ታደርጊ ነበር? በእርግጥ ሰብለ ጥፋተኛ ናት። ይህንን ደግሞ አይደለም እኔ በልሁ ራሱ አይክድም። ግን ደግሞ ሌላው የሚክደው ነገር ቢኖር አንቺ ለገንዘብ ብለሽ እንደቀረብሽ ነው። አንቺ ደግሞ እንዴት አወቅሽ? በደንብ አድርጌ አውቃለሁ። እኔን እኮ ከዚህ ቤት ለማፈናቀል የማትፈነቂው ድንጋይ እንደሌለ በደንብ አድርጌ ጠንቅቄ አውቃለሁ። ቆይ ግን ገና ለገና የባሌ እህት ስለሆነች ሀብቱን ትቀናቀነኛለች ብለሽ ነው አይደል እንደዚህ የምትሆኝ? ሰርኬና ማን ናቸው? ማን ናችሁ እናንተ? ሰርኬ ምንድን ነው? እነማን ናቸው? ውድ የፋንቱ ድራማ ተከታታዮች ፋንቱ ድራማ ከዚህ በኋላ በላሉ ቲዩብ ብቻ የሚተላለፍላችሁ መሆኑን በአክብሮት እንገልጻለን። ላሉ ቲዩብን ከወዲሁ ሰብስክራይብ በማድረግ ቀጣይ የፋንቱ ድራማ ክፍሎችን እንድትመለከቱ በአክብሮት እንጋብዛችኋለን። ኮመንት ላይ በምናስቀምጥላችሁ ሊንክ ላሉ ቲዩብን ገብታችሁ ሰብስክራይብ በማድረግ ቀጣይ የፋንቱ ድራማ ክፍሎችን እንድትከታተሉ ከወዲሁ እንጋብዛችኋለን።